ሰበር መረጃ ተሰምቷል። በትግራይ ያለው ኃይል ከሻዕቢያና ከሱዳን ጋር በማበር ኢትዮጵያን ከበው ጦርነት አውጇል ተባለ። በወልቃይትና ጠገዴ ከጦርነት ውጪ ምንም አይነት ውይይት እንደማያስፈልግ ኃይሉ ይፋ አድርጓል። ይህንን ተከትሎም ወልቃይቴዎች ጦርነቱን ለመመከት ለኃይላቸው ትዕዛዝ መስጠታቸውም ታውቋል። ጉዳዩን በዝርዝር ይዘኗል። በአክሱም ሴት ሙስሊም ተማሪዎች ላይ ሲደርስ የነበረውን ጭቆና ሲመሩት የነበሩት ከፍተኛ የመንግስት ባለስልጣን በይፋ መታወቃቸው ተዘግቧል። ኢትዮጵያን የተመለከተ አስደንጋጭ ዓለም አቀፍ ሪፖርትም ይፋ ሆኗል። በኢትዮጵያ መንግስት ለሳምንታት ታግዶ የሰነበተው የጀርመን ድምፅ ራዲዮ አስደንጋጭ ሪፖርቱን ይዞ ብቅ ብሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ጥቂት ደቂቃዎች እንድታሳልፉ እንጠይቃቸዋለን። በቅድሚያም የዕለቱን የውጭ ምንዛሬ መረጃዎችን አስቀድመን እንጀምራለን። አንዱ የአሜሪካ ዶላር በሩሃ የውጭ ምንዛሬ ቢሮ በኩል 175 ብር ከ77 ሳንቲም እየተገዛ 179 ብር ከ28 ሳንቲም እየተሸጠ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ 224 ብር ከ44 ሳንቲም ሲገዛ 228 ብር ከ92 ሳንቲም እየተሸጠም ይገኛል። አንዱ ዩሮ ደግሞ በ198 ብር ከ57 ሳንቲም ሲገዛ በ202 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንዱ የስዊዝ ፍራንክ 210 ብር ከ35 ሳንቲም ሲገዛ በ214 ብር ከ55 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ አረቢያ ሪያል 46 ብር ከ03 ሳንቲም ሲገዛ በ46 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንዱ የቻይና ዩዋን 23 ብር ከ41 ሳንቲም እየተገዛ በ23 ብር ከ87 ሳንቲም በመሸጥ ላይ ይገኛል። ትህነግ ብልጽግና ሊያጠፋ ነው በሚል ያዘጋጀው የቅስቀሳ እቅድ ይፋ ሆኖበታል። 600 ታጣቂዎች በቀናት ውስጥም ለመከላከያ እጅ ይሰጣሉ ተብሏል። በቅርቡ ልዩ ኮማንዶ ማስመረቁን ይፋ ያደረገው የትግራይ ህዝብ ነጻ አውጪ ግንባር ማለትም ትህነግ አንድ ክፋይ የብልጽግና መንግስት ለጦርነት ተዘጋጅቷል፣ ሊያጠፋን ነው በሚል ያዘጋጀው የፕሮፓጋንዳ ሰነድ ይፋ ሆኖበታል። ሻለቃ ሀጎስ 600 ተዋጊዎቹ በሚቀጥለው ሳምንት እጅ እንደሚሰጡ አስታውቋል። ለሻዕቢያ እያገለገለ ያለውን የትነግ ቡድንን ለማስወገድ ከትግራይ ሰላም ኃይሎች ጋር እንደሚቀላቅል አስታውቋል። የሀገር መከላከያን ብልጽግና እያለ የሚጠራው የትነግ ሰነድ መንግስት የፕሪቶሪያውን የሰላም አማራጭ ሰነድ ከአቶ ጌታቸው ረዳ፣ ሌትናል ጀነራል ጻድቃንና አሰፋ አብርሃ ጋር ነው የፈረምኩት በማለት ስምምነቱን ባለቤት አልባ በማድረግ ሊወጋቸው እንደተዘጋጀ ቃል በቃል በሰነዱ ላይ ተቀምጧል ነው የተባለው። ስምረት የሚባለውና አቶ ጌታቸው ረዳ የሚመሩት ፓርቲ ትግራይን ለብልጽግና ለመስጠት እየሰራ እንደሆነ ተደርጎ መገለጹን አዲስ ሪፖርተር ከደረሰኝ ሰነድ ተመልክቻለሁ ብላለች። ስምረት ከትላንት በስቲያ በሰጠው መግለጫ ህጋዊ መስፈርቱን አሟልቶ ወደ ምርጫ እየሄደ መሆኑን ሲያስታውቅ እግረ መንገዱን ከብልጽግና ጋር ግንኙነት እንዳለው ተጠይቆ በፍጹም ሲል መናገሩ እና ከሌሎች ድርጅቶች ጋር ተጣምሮ ለመስራት የሚያስኬድ መንገድ ካለ ሊያዩ እንደሚችል መግለጹ ይታወቃል። ትህነግ ለምርጫ ወደ ትግራይ እናቀናለን የሚሉ ወኪሎችም ሆነ ፓርቲ ካለ በይፋ እንደሚያስራቸው ማስታወቁ አይዘነጋም። ስምረትን ጨምሮ አሁን የተቋቋሙ ፓርቲዎች ምርጫ እንዲካሄድ መንግስት ህግ እንዲያስከብርም እየጠየቁ ነው። ትህነግ በምርጫ ቦርድ የተነጠቀውን ህልውናውን መልሶ ለማግኘት ዳግም ጥያቄ ማቅረቡም አይዘነጋም። ሰነዱ መንግስት ለጦርነት እየተዘጋጀ መሳሪያ እየገዛ እንደሆነ አመልክቶም እነሱም በዚያው መጠን መዘጋጀት እንዳለባቸው ያሳስባል። ለሰራዊቱ መወያ እንዲሆን የተዘጋጀው ሰነድ አክሎም ትህነግ ፋኖ እያደራጀና እያስታጠቀ እንደሆነ ከሻዕቢያ ጋርም ጽምዶ ፈጥሮ ኢትዮጵያን ለማጥቃት እንደሚሰራና ከሱዳን ጋር በማበር ኢትዮጵያን ከቦ የመውረር እቅድ እንዳለው በመግለጽ እየከሰሰ መሆኑንም አመላክቷል። ይሁን እንጂ ከተጠቀሱት አካላት ጋር እንደሚሰራ በሰነዱ ላይ ቃል በቃል አልሰፈረም ይላል የአዲስ ሪፖርተር ዘገባ። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ተወሯል በሚለው ወልቃይትና ጠገዴ ምንም አይነት ድርድር እንደሌለ ገልጾ ባወጣው መግለጫ የፕሪቶሪያውን ስምምነት እንደሚከተል ማስታወቁ አይዘነጋም። ሰነዱ መንግስት ጦርነት ሊያስነሳ በዝግጅት ላይ መሆኑን ለሰራዊቱ ለማስረዳት ባዘጋጀው ሰነድ ላይ መንግስት ትግራይ ላይ ለማስተኮስ ሀራ መሬት ታጣቂዎችን እያደራጀ መሆኑን፣ ትግራይ እንድትታወክ ነዳጅ ማሳነሱን፣ በጀት ዝቅ ማድረጉንና የኢኮኖሚ ችግር እንዲባባስ እያደረገ እንደሆነ
በመግለጽም ይከሳል። ትህነግ በቅርቡ ለሰራዊቱ የደሞዝ ጭማሪ ማድረጉ ይፋ ሆኗል። በዚሁ መሰረት 6000 ብር በወር ይከፍላል። 2400 ብር በካሽ የሚሰጥ የቀለብ ተጨማሪ ይታከልበታል። ለአንድ የሰራዊቱ አባል ማለት ነው። በዚሁ ስሌት መሰረት ተጨማሪ ብር ያስፈልገው ትህነግ የሚሰጠውን በጀት ለሰራዊት እያዋለ ህዝብ እንደሚጎዳ መንግስት ማስታወቁ አይዘነጋም። የነዳጅና የሸቀጥ እጥረትን በተመለከተ ነዋሪዎችን ዋቢ ያደረጉት የትግራይ አክቲቪስቶችና ተቃዋሚ ፓርቲ መሪዎች ሸቀጡም ቤንዚኑም ወደ ኤርትራ እንደሚጋዝ ማመልከታቸው ይህንኑ ዜና በምስልም አስደግፈው እንዳሰራጩ አይዘነጋም። ስለዚህ ጉዳይ ሰነዱ ያለው ነገር የለም። ቀደም ሲል ይፋ በሆነው ለጦርነት ዝግጅት ትህነግ ያዘጋጀው የገቢ ማሰባሰቢያ እቅድ ልዩ ሰነድ እንደሚያመላክተው በአጠቃላይ 6 ቢሊዮን 770 ሚሊዮን 200 ሺህ ብር ለመሰብሰብ ያልማል። ይህ ገንዘብ በዋነኝነት የሚሰበሰበው በተለያዩ የህብረተሰብ ክፍሎች እንዲሁም የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም እንደሆነም እያንዳንዱን ዘርፍና ለዚሁ ስራ በየዘርፉ የተመረጡትን የኮሚቴ ሰብሳቢዎችም ስም ይፋ ማድረጉ አይዘነጋም። ሰነዱ የውጭ ሀገር ዜጎች ወደ ትግራይ እንዳይሄዱ መንግስት ገደብ እንደሚያደርግ በመግለጽ ሰራዊታቸው ይህንን ሁሉ እንዲመክት ያበረታታል። ሰነዱን የተለመደ ፕሮፓጋንዳ እንደሆነ የሚገልጹና በትግራይ አሁን ላይ ለመዋጋት ፍላጎት ያለው የበታች ሰራዊት እንደሌለ ይናገራሉ። ከፍተኛ የጦር መኮንኖቹ አቶ ስብሃት አስቀድመው በአቻ ጋብቻ የተዛመዷቸው በመሆናቸው እሳቸውን ተክታ የትህነግን የአድዋ ርስትነት እንድታስጠብቅ በምትሰሯ እህታቸው ሞንጆሪኖ እንደሚመሩ የሚናገሩ እነዚህ ወገኖች አስቀድመው እንዳስጨረሱት የሚያልቅላቸው ሰው የለም እየተባለ ነው። ይህ በእንዲህ እንዳለ ሰሞኑን በማይጸብሪ ላለው የአገር መከላከያ ሰራዊት እጁን የሰጠው ሻለቃ ሀጎስ ትህነግ የትግራይን ህዝብ አነሳስቶ ለማዋጋት ምክንያት እንደሌለው በማስታወቅ በቅርቡ ከትግራይ ሰላም ኃይሎች ጋር ተቀላቅሎ እስከ ወዲያኛው የማስወገዱ ዘመቻ አካል እንደሚሆን አመልክቷል። ትግራይ ቱዴይ ከሚባለው የዩቲዩብ ቻናል ጋር ከማይጸብሪ አጭር ቃለ ምልልስ ያደረገው ሻለቃ ሀጎስ እንዳለው ለመዋጋት ምክንያትና ዓላማ ቁልፍ ጉዳዮች ናቸው። ትህነግ ሁለቱም የሉትም ብሏል። ከሻቢያ ጋር የተፈጸመውን ቅንጅት ክህደት ያለው ሻለቃ ሀጎስ እጁን ለሀገር መከላከያ ሰራዊት እንዲሰጥ ያደረገው ዋና ምክንያትም ይህ የትግራይ ህዝብን ሳይመርጥ የጨፈጨፈና ግፍ የሰራ ኃይል ጋር የፈጸመው ጽምዶ እንደሆነ አመልክቷል። 400 ኃይል ይዤ ገብቻለሁ፣ 600 የሚሆኑት በሚቀጥለው ሳምንት ይገባሉ። አንድ ላይ ከትግራይ ሰላም ኃይሎች ጋር ሆነን ትግሉን እናስቀጥላለን ሲል በይፋ የተናገረው ሻለቃ ሀጎስ በጥቅሉ ከ1200 በላይ የራሱ ጭፍራ እንዳለው አስታውቋል። ሻለቃ ሀጎስ በቀን 23 3ኛ ወር 2017 ከሸፈተ በኋላ አሁን ለመከላከያ እጁን ሲሰጥ ኢትዮጵያን ለማዋረድ ቆርጦ ከተነሳ ኃይል ጋር መቀጠል አይቻልም ብሏል። ይህ ኃይል መወገድ አለበትም ነው ያለው። በ1992 ሻቢያ ባድመን በድንገት በወረረበት ወቅት ኢህአዴግ የኢትዮጵያ መከላከያ የመንግስቱ ኃይለማርያም ሰራዊት በማለት አፍርሶ ስለነበር የባህር ኃይልና የአየር ኃይሉን በትኖ ስለነበር መመከት አልተቻለም ነበር። ዳግም ጥሪ ተደርጎ የደርግ የተባለውና መንገድ ላይ ቆሞ እንዲለምን የተደረገው የቀድሞ የኢትዮጵያ አለኝታ ጥሪውን ተቀብሎ ተመለስ እስኪባል ድረስ ሻቢያን እያራወጠም አስመራ ጫፍ በደረሰበት ጦርነት ወቅት ሻለቃ ሀጎስ ጦሩ መልሶ እስኪደራጅ የራሱን ሚሊሻ አደራጅቶ ሻቢያን በሽራሮ አቅጣጫ ሲዋጋ እንደነበር የሚያውቁትም ይመሰክራሉ የሚለውን ዘገባ ከአዲስ ሪፖርተር ላይ ተመልክተናል። ኢትዮጵያ ቀውሱን በሚከታተለው ዓለም አቀፍ ተቋም 4ኛ ደረጃ ላይ ሰፍራለች። ኢትዮጵያ በሚቀጥለው ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብለው ከተዘረዘሩ 20 ሀገራት መካከል 4ኛ ደረጃ ላይ መስፈሯ ሰምቷል። ይህንን ይፋ ያደረገው ዓለም አቀፉ ለችግር ደራሽ ኮሚቴ IRC የተባለው ድርጅት ነው። ከበላይዋ ሱዳን በከበባ ያለው የፍልስጤም ግዛትና ደቡብ ሱዳን ብቻ እንደሚገኙም ኢትዮጵያ በሚቀጥለው የፈረንጆቹ አዲስ ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብለው ከተዘረዘሩ 20 ሀገራት መካከል 4ኛ ደረጃ ላይ ተቀምጣለች ነው የተባለው። ከተመሰረተ 93 ዓመታትን ያስቆጠረው ድርጅቱ በመላው ዓለም ከሚገኙ 40 ሀገራት በላይ ውስጥ በተለያዩ ቀውሶችና የተፈጥሮ አደጋዎች ጉዳት ለደረሰባቸው ሰዎች ድጋፍ በመስጠትም የሚታወቅ ነው። ዓለም አቀፉ ድርጅት በቀጣዩ ዓመት ሰብአዊ ቀውስ ሊባባስባቸው ይችላል ሲል በመገመት ባወጣው መረጃ ኢትዮጵያን
4ኛ ላይ አስቀምጧታል። በድርጅቱ የክትትል እይታ ውስጥ ከሰፈሩ ሀገራት መካከል ቀውስ ሊባባስባት ይችላል ተብላ በቀዳሚነት የሰፈረችው አገር ሱዳን ነች። ከሱዳን ተገንጥላ አገር የሆነችው ደቡብ ሱዳንም 3ኛ ደረጃ ላይ ተቀምጣለች። በሁለተኛ ደረጃ ላይ የሚገኘው ከበባ ውስጥ ያለው የጋዛ ግዛት ነው ተብሏል። ዓለም አቀፉ ለችግር ደራሽ ኮሚቴ IRC ትላንት ይፋ ባደረገው ዘገባ መሰረት የከፋ ቀውስ ሊባባስባቸው አሊያም ሊከሰትባቸው ይችላል ካላቸው ሀገራት መካከል ኢትዮጵያ ከስሯ ሄይቲን አስከትላ 4ኛ ደረጃ ላይ ተቀምጣለች። IRC በሪፖርቱ እንዳካተተው ለነዚህ አገራት ተጋላጭነት በምክንያትነት የቀረቡት ዋና ዋና ጉዳዮች ያልቆሙ ግጭቶች፣ የአየር ንብረት ለውጥ ተጽዕኖዎች፣ የኢኮኖሚ ድቀትና የህዝብ መፈናቀል ናቸው። ድርጅቱ ዓለም አቀፉ ማህበረሰብ ለነዚህ ሀገራት የሚሰጠውን ትኩረትና ድጋፍ ካላጠናከረ በ2026 ሁኔታዎች ሊገፉ እንደሚችሉ ማስጠንቀቂያም ሰጥቷል። ኢዜማ በትምህርት ሚኒስቴር በኩል የራሱን ፖሊሲ ሲያስፈጽም መቆየቱን ይፋ አደረገ። ኢዜማ በትምህርት ሚኒስቴር ውስጥ ያለማንም ጣልቃ ገብነት የራሱን የፓርቲ ፖሊሲ ሲያስፈጽም መቆየቱን በይፋ ተናግሯል። ፓርቲው ማክሰኞ ታህሳስ 7 ለጋዜጠኞች በሰጠው ጋዜጣዊ መግለጫ ላይ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ሆነው በተሾሙባቸው ባለፉት 4 ዓመታት የኢዜማን የትምህርት ፖሊሲ ተግባራዊ ሲያደርጉ መቆየታቸውን ገልጿል። የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ የው መሳፍንት እንደተናገሩት ሚኒስትሩ ያመኑበትን ሲሰሩ ነው የቆዩት ያሉ ሲሆን ይህም ለቀጣዩ ምርጫ ቀስቀሳ የሚጠቀሙበት ትልቅ ስኬታቸው መሆኑን አንስቷል። ይህ የኢዜማ ይፋዊ መግለጫ በሙስሊሙ ማህበረሰብ ዘንድ ከፍተኛ ስጋትና ጥያቄን ቀስቅሷል። ፕሮፌሰር ብርሃኑ ነጋ ሚኒስቴሩን በመሩባቸው የእነዚህ ዓመታት ጊዜያት ውስጥ በተለያዩ ትምህርት ቤቶች ሙስሊም ተማሪዎች ሂጃብ እንዲሁም ኒቃብ እንዳይለብሱ ተከልክለዋል። ከዚህ በተጨማሪም ተማሪዎች በትምህርት ገበታቸው ላይ ያሉ ሰላት እንዳይሰግዱ በመከልከላቸው ከትምህርት ገበታቸው የተሰናበቱና ለእንግልት የተዳረጉ በርካቶች ናቸው መባሉንም ከሃሩን ሚዲያ ዘገባ ላይ ተመልክተናል። በአዲስ አበባና በሌሎች ክልሎች በሚገኙ ትምህርት ቤቶች ውስጥ የእምነቱ ተከታዮች ለእምነታችን ነጻነት ይከበር በማለታቸው የአካልና የሞራል ጥቃትም ደርሶባቸዋል። ፓርቲው ያለማንም ጣልቃ ገብነት የራሳችንን ፖሊሲ አስፈጽመናል ማለቱ ባለፉት ዓመታት በሙስሊሙ ተማሪዎች ላይ ሲፈጸም የነበረው አድሎና የሃይማኖት ነጻነት መገፈፍ የፓርቲው እቅድ አካል ነበር ወይ የሚል መሰረታዊ ጥያቄን አስነስቷል። ኢዜማ በምርጫ 2018 እንደሚሳተፍና እነዚህን ስራዎቹን ለቅስቀሳ እንደሚጠቀምባቸው ቢገልጽም ሙስሊሙ ማህበረሰብ ግን ይህ የፓርቲ ፖሊሲ የተባለው አካሄድ የእምነት ነጻነትን የሚጋፋና ዜጎችን ከትምህርት ገበታ የሚያፈናቅል መሆኑን በተደጋጋሚ ሲያመላክት ቆይቷል። ባለፉት ዓመታት በሙስሊም ተማሪዎች ላይ የደረሰው የሂጃብና የሰላት እገዳ ከፓርቲው እቅድ ጋር ስለመያያዙ የገለጸው ነገር የለምም ተብሏል። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።